እናትባለን። እስኪ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑና ጥቂት እረፉ። የቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ የተቀመጠው እግዚአብሔር ቃል ነው። ከሁሉ በፊት እግዚአብሔር አምላካችን ሌሊቱን ምሽቱን ባርኮ ጨለማውን በብርሃን ለውጦ ከደከምንበት አበርትቶ ከተኛንበት አንቅቶ ወደ ቅድስናው አደባባይ ስለሰበሰበን በሰማያዊ በረከት ሁሉ ስለባረከን ለዚህ ዕለትና ለዚህ ሰዓት ስላደረሰን እግዚአብሔር አምላክ ክብርና ምስጋና ለእሱ ይሁን። የተከበሩ መላከ ሕይወት ቆሞስ አባ የዓለም ብርሃን የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና የመንጋው ጠባቂ ባለአደራ አባት ክቡር መላከ ምሕረት መምህር ፍሬው ለደብሩ ዋና ጸሐፊ፣ ክቡር መምህራችን መምህር አየለ የስብከተ ወንጌል ክፍል አገልጋይ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ በውስጥ በአፋ ያላችሁ ከሩቅም ከቅርብም የተሰበሰባችሁ ምዕመናን አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን እውነተኛ ፍቅሩን በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍሶ በገለጠልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ትጉህ ማንቀላፋ እረኛችን ከደከምንበት ስፍራ አበርትቶን ኃይል መንፈሳዊ አድሎን በዚህ ማለዳ የሕይወታችንን እንዲሁም የነፍሳችንን በረከት እንድናገኝ የዘመን እንጀራችንንም እንድንመገብ የዕለት በረከታችንን እንድናገኝ ስላሰባሰበን ለዚህ ዕለትም ስላደረሰን ክብርና ምስጋና ለአምላካችን ይሁን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት ከሁላችን ጋር ይሁን። አሜን። የመስቀሉ ኃይል፣ የመስቀሉ ሞገስ፣ የመስቀሉ ረድኤት ከሁላችን ጋር ይሁን። አሜን። እንኳን አደረሳችሁ። አሁን በአንድነት በህብረት ከልብ የሆነ ምስጋና ለእግዚአብሔር አቅርቡ። እስኪ ኑ እና በሉ። እስኪ ኑ እና ጥቂት እረፉ። ጥቂት እረፉ። ጥቂት ምን በሉ? ይህ ኃይለ ቃል በዚህ በቅዱስ ማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ የተመዘገበልን እግዚአብሔር ቃል ይህን ኃይለ ቃል የተናገረው በወቅቱ በጣም ደክመው ለነበሩ እንኳን ለሌላ እንጀራ ቆርሰው ለመብላት ሰዓት የላጠራቸው እጅግ በጣም ጧትም ማታም ከሳምንት እስከ ሳምንት ለሥራ ብቻ ራሳቸውን ለሰጡ ለአገልግሎቱም ለተሰለፉ ለቅዱሳን ሐዋርያት በምድረ በዳ ሆኖ መድኃኒታችን ጌታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ቅዱሳን ሐዋርያት በከተማም ይገኛሉ፣ በባህርም አጠገብ ዓሣ ሲያጠምዱም ይገኛሉ። ቅዱሳን አበው ሐዋርያት ሕሙማንን ሲፈውሱ፣ ጸሎት ለሚያስፈልጋቸው ሲጸልዩ፣ እርዳታ ለሚያስፈልጋቸው እርዳታ ሲያደርጉ፣ ማስተናበር ለሚገባቸው እነሱን ሲያስተናብሩ፣ ትምህርት ለሚያስፈልጋቸው ትምህርት ሲያስተምሩ በብዙ ይባክኑ ነበር። መቼም ጌታን ካገኙ በኋላ ክርስቶስ ከተለያየ ዓለም ጠርቶ እነሱ ከተከተሉት በኋላ የሰነፉበት ደቂቃና ቁጭ ብሎ ያሳለፉት ሰዓት አልነበረም። የቅዱሳን አባቶቻችን የቅዱሳን ሐዋርያት ብርታታቸው፣ ጸጋቸው ከሁላችን ጋር ይሁን። አሜን። በደንብ እንዲገባችሁ ታሪኩን ከስር ሳመጣላችሁ ሁለት አድርጎ ከላካቸው በኋላ ደቀ መዛሙርት በጣም ሥራ በዛባቸው።
ይህ ሥራ ራሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጣቸው ሥራና አደራ። እሱም ሥራ የወንጌል አገልግሎት ይባላል። የምን አገልግሎት ይባላል? በሉ የምን አገልግሎት? ወንጌል አገልግሎት። አዎ፣ ወደ ፊት ለፊታቸው ወዳለችው ከተማ ሂዱ አላቸው። ሁለት ሁለት አድርጎ ላካቸው። በከተማይቱ ውስጥ ያሉትን ሕሙማንን ፈውሱ፣ አስተምሩ፣ ደቀ መዛሙርት አድርጓቸው፣ አጥምቋቸው፣ የታመመባቸው ካሉ አድኑላቸው፣ የጎደላቸው ካለ ሙሉላቸው። በትምህርት ብቻ አይደለም፣ በማስተማር ብቻ አይደለም፣ በመፈወስም በመሰብሰብም በመምከርም በመስራትም በማሰራትም ደቀ መዛሙርት ደከማቸው። የሐዋርያቱን የቅዱሳንን ድካም ራሱ መድኃኔዓለም ተመለከተ። ማን ተመለከተ? የላከኝ እኮ ላኪያችን ድካማችንን ያውቃል። ምዕመናን ያመንነው እግዚአብሔር መውጣት መግባታችንን፣ ወደ ደጁ መገስገሳችንን፣ እሱን ተስፋ ማድረጋችንን፣ እዚህ ቦታ የምናሳልፋቸውን እያንዳንዱ ሰዓት ማን ያውቃል? አንዳንድ ሰው የኔ ድካም ለሰው አይገባም፣ የኔን ድካም የሚረዳኝ የለም፣ እወጣለሁ፣ ገባለሁ፣ አገለግላለሁ፣ ከአገልግሎት አልወድቅም፣ ከአገልግሎት አልቀርም፣ ከጉባኤ አልቀርም፣ ከቅዳሴውም አለው፣ ከበጎ ስራውም አለው፣ ግን የኔን ድካም የሚረዳኝ ማን ነው እያሉ የሚያጉረመርሙ ሰዎች አሉ። የእያንዳንዳችንን የሥራ ድካም ማን ይረዳል? አመስግኑት እስኪ። እግዚአብሔር እኮ ይረዳናል። ተረድቶ የሚረዳ አምላክ ነው ያላችሁ። አንዳንድ ሰው የረዳ ይመስላል፣ ግን አይረዳችሁም። የሚረዳችሁን ሰው ከማግኘት ይልቅ የሚረዳችሁን ሰው ነው የምትፈልጉት። ሰው የሚያስፈልገው የሚረዳውን ብቻ አይደለም። ምክንያቱም በመርዳት ውስጥ የማይረዳችሁም ስለሚረዳችሁ። በዚህ ምድር ላይ ትልቁ ነገር የሚረዳ አምላክ በሰማይ እንዳለ ማወቃችን። ይረዳችኋል ወገኖች፣ ተሳስታችኋል። ለምን እንደተሳሳታችሁ ይረዳችኋል። ጎስቁላችኋል፣ ወድቃችኋል፣ ከጽድቅ ርቃችኋል። ማን ይረዳናል? ቸር እረኛችን፣ ቸር ጠባቂያችን ይረዳ። ስለሚረዳ ትናንትና ጥሩ ባናሳልፍም እሱ ግን ምሽቱን ጠብቆ አሳድሮናል። ክብርና ምስጋና ለስሙ ይሁን። መድኃኔዓለም ይረዳናል ብለን እንድናምነው እግዚአብሔር ሁላችንን ይርዳል። አሁን ጥቂት ረፉ። አንድ ስንቅ አግኝታችሁ ትሄዳላችሁ። አያቸው ሲያይ ቦታው፣ ሰፈሩ፣ ከተማው፣ ግርግሩ ረፍት ነሳቸው። ደቀ መዛሙርት የሚማር በዛ፣ ያስተምራሉ ደስ እያላቸው፣ የሚጠይቅ በዛ፣ ይመልሳሉ ደስ እያላቸው። በሽተኛው ይመጣል፣ ተራ በተራ ይፈውሷቸዋል ደስ እያላቸው። ደከማቸው። ሲደክማቸው ከዚህ ግርግር እናንተ አላቸው ኑ እና ወደ ምድረ በዳ ጥቂት እረፉ አላቸው። ኑና በሉ እስኪ፣ ወደ ምድረ በዳ ጥቂት እረፉ። እግዚአብሔርን እመኑ እንጂ በምድረ በዳ ማሳራፊ ነው እግዚአብሔር። ጭው ባለ በረሃ ውሃ የለበትም። ለመኖር ለመውጣት ለመግባት አይመችም። ባልን ስፍራ ላይ የሚያሳርፈን እግዚአብሔር። የሚያሳርፈን ማን ነው? በረሃ ልባችን ላይ፣ በረሃ ንግግራችን ላይ፣ በረሃ የሆነ ኃጢአታችን ላይ ኑ ጥቂት ወደ ጽድቅ መጥታችሁ እረፉ የሚለን ማን ነው? በዚህ ትናንት እንግዲህ ወገኖቼ ስተን ሊሆን ይችላል፣ አጥፍተን ሊሆን ይችላል፣ ተሳድበን ሊሆን ይችላል። በዚህ በረሃማ ሕይወታችን ኑና ጥቂት እረፉ ያለን ማን ነው? እስኪ አመስግኑ። ተስፋ ያልቆረጠብን እግዚአብሔር ስሙ ይክበር ይመስገን። እየሰማችሁት ነው? ኑና ጥቂት እረፉ። እስኪ በሉ ኑና ስንት እረፉ? ጥቂት ግድ የላችሁም። ኑና ስንት እረፉ? ብዙ አይደለም፣ ብዙ እረፍት አይደለም፣ ጥቂት ኑና ጥቂት። እሷም በኋላ በደንብ እንተነትናታለን።
ምንድናት እቺ ጥቂት የተባለች? እንዴት ልትታይ ይገባል? እንዴት እስከንብዘብ ልናደርጋት ይገባል? ራሱ መድኃኔዓለም ምን አላቸው? ኑና ጥቂት እረፉ ሲላቸው እሺ ብለው ወደ ምድረ በዳው ፈቀቅ ብሎ ሊያርፉ መጡ ይላል። ይሄን ቃል ወደ ሕይወታችን መመለስ አስፈላጊ ነው። አንደኛ ኑ ብሎ በሚያስደንቅ ቃል ፍጥረትን ሁሉ የሚጠራ እግዚአብሔር ብቻ። ማን ብቻ ነው? መልክ ሳይለይ፣ ደምግባት ሳይለይ፣ ቋንቋ፣ ዘር፣ ነገድ ሳይል፣ ሀብታም፣ ድሃ፣ ልጅ፣ አዋቂ ሳይል ወደ እኔ ኑ የሚል የሚጣራ የሚጠራ ማን ብቻ ነው? እግዚአብሔር ብቻ። ቀጥሎስ ኑ በምትለው ጥሪ ውስጥ የእኛን ምቾት አስተካክሎ ጥቅማችንን አስቀድሞ እንበረታለት ዘንድ እናገኝ ዘንድ ኑ በምትል አንድ ፊደል ብቻ ለዘላለም ሕይወት የሚጠራን እግዚአብሔር ማን ነው አልኳችሁ? እስኪ የእግዚአብሔርን ጥሪ እንዲለዩ። የመጀመሪያው ሰው አዳም 2 ልጆች ነበሩት። ስማቸው የመጀመሪያው ቃየል ይባላል፣ ሁለተኛው አቤል ይባላል። ወንድማማቾች ናቸው። ከነዚህ ሰዎች ውጪ ሰው በምድር ላይ ወንድም ተብሎ የተጠራ የለም። ብቸኞች ናቸው። ብቸኛ ወንድማማቾች ናቸው። ሁለቱ ወንድማማቾች ከአንድ አባት ከአንድ ማህፀን የተገኙ ናቸው። እጅግ የሰፋ መሬት የሰፋ ምድር አላቸው። የሚያስጎመጅ ደግሞ የቀረኝ ብሎ አንዱ ላይ የሚያስቀና ምንም ነገር አልነበራቸው። ከዕለታት በአንድ ቀን ግን ታላቁ በታናሹ ላይ ቀና። እየሰማችሁ ነው። ከቅናቱ የተነሳ ና አለ ወንድሙ፣ እንሂድና እሸት እንብላ አለው። ልብ በሉ የዚህን ወንድም ጥሪ። እሺ ታዲያ እሸት እንብላ ካልክማ ወንድሜ ሆይ ብሎ ተከተለው። ልክ ሲከተለው ቀንቶበት ነበርና እሸቱን በደንብ እንዲበላ እየቆረጠ ሰጠው። ልብ በሉ ይሄንን ጥሪ። ያም አልተጠራጠረም፣ ወንድሙ ነው፣ ብቸኛ የእናቴ አባቱ ልጅ ነው። እሸቱን እየበላ ቆየ። ልክ ና አሁን ደግሞ አለና ሁለተኛ ጥሪ ያቀረበለት። ሁለተኛው ጥሪ ወደ መጠጥ ነው። ውሃ መጠጣት። ሰው ከበላ መጠጣት አለበትና አሁን እሸት በልተን ጠምቶናል አለ። እዛ ኦሪት ዘፍጥረት ምዕራፍ 3 ላይ የተጻፈላችሁ የተመዘገበላችሁ ታሪክ ነው። ከድቀት በኋላ ሰውን ወንድሙን እንዴት ባለ ክፋት ልክ ኃጢአት የተመላበት ምቀኝነት የተመላበትን ጥሪ እንደሚጠራው ማሳያ ታሪክ ነው። እና ምን አደረገው መሰላችሁ? በአጭር ቃል የእናቱ የአባቱ ልጅ ታላቁ ታናሹን ወደ ውሃ ጉድጓድ ወሰደው። ልክ ተኝተ እኔ እንደምጠጣ ጠጣ ብሎ አጠጣጡን አሳየው። እሺ እኔ ጠጥቼ ረክቻለሁ፣ ተራው ያንተ ነው ጠጣ ብሎ ሲል ቀንቶበት ነበርና ታናሹ ታላቁን አምኖ በሆዱ ተኝቶ ልክ ውሃ ሊጠጣ ሲል ትልቅ ድንጋይ አመጣና ጫነበት። ጫነበት ብቻ አይደለም፣ ከውሃው ጋር ደሙን አደባልቆ ወንድሙን ፈንክቶ ድንጋይ ጭኖበት ማንም አላየኝም ብሎ ገድሎ መጣ። እንዲህ አይነትም ጥሪ ያለ ክርስቲያኖች ወንድሞቻችን ናቸው ብላችሁ የምታምኗቸው፣ ጓደኞቻችን ናቸው ብላችሁ የምታምኗቸው ስንት ጊዜ የኃጢአት ጥሪ ያደረጉላቸው፣ በሰው ደም እንድትጫወቱ፣ የሰውን ስም በክፉ እንድታነሱ፣ ከአምልኮ እግዚአብሔር እንድትርቁ፣ ከእግዚአብሔር ቤት እንድትወጡ፣ ከዝማሬ ይልቅ ጭፈራውን፣ ከጾም ይልቅ መብሉን፣ ከፍቅር ይልቅ ጥላቻውን እንድትይዙ የሚጠሯችሁ ወንድሞች አሉ። ይሄም ጥሪ ይባላል። ይሄ ምን ይባላል? መልሱ እንጂ ይሄ ምን ይባላል? ጥሪ ይባላል እኮ እናንተ። ወንድሙን እንዲህ ጠርቶ አታለዋል። እንዲህ ከሚያታልላችሁ ክፉ ወንድም እግዚአብሔር ይጠብቃችሁ። ኧረ ይጠብቃችሁ። አምልጣችኋል፣ አመስግኑት። ልትጠበቁ እና ነይ በሚል ጥሪ ውስጥ ያለውን መልእክት እንድንለይ እግዚአብሔር ይርዳል። ና ለመብላት እንውጣ፣ ና ለመጠጣት እንውጣ። አሁን መጥቷል፣ ገና መጥቷል። ዋዜማ ላይ ነው ያለነው።
ስንቱ አሁን ለመርከስ ክርስቶስ ሲወለድ እኛ ግን ለኃጢአት ለመሞት በኃጢአት ለመራቅ በስካር ለመራቅ በዝሙት ለመራቅ በውሸት ለመራቅ ዝግጅት የጨረስነው ብዙ ሰዎች አሉ። እኔ ይቅርታ አድርጉልኝ፣ እዚህ ጉባኤ ውስጥ ሆኖ አሁን ስለ ቅርጫ የሚጨነቅ ሰው አይጠፋ። ስለ ከብት ስጋ መከራውን የሚያይ፣ ስለ ዶሮ ስጋ መከራውን የሚያይ፣ ስለ እላቂ ጨርቅ መከራውን የሚያይ እና ደግሞ ለዚህም የሚጠራራ አይደለም። እናንተ እግዚአብሔር እቺን ምድር አለማጥፋቱ የሰዶምና የገሞራ ታሪክ በእኛ ላይ አለመመለሱ እግዚአብሔርን እንኳን አመስግነን አንጨርስም። በዚህ ብቻ ስንት የተቀማጠሉ ሰዎች አሉ መሰላችሁ። መንፈሳውያን በዓላቶቻችንን ለኃጢአት እንዴት በገና ኮንሰርት ይዘጋጃል የሚል ኦርቶዶክሳዊ ያስፈልጋል። እኛ እኮ ክርስቶስ ነው የተወለደልን። ሲወለድልንስ እኛ ልብስና ጨርቅን ያስወደድነው፣ እሱ እኮ እርቃኑን ነው የተወለደልን። ክብርና ምስጋና ለስሙ ይሁን። በጨርቅ ነው የተጠቀለለልን። ኑ ኦርቶዶክሳውያን ይሄንን የነቢያት ጾም ስንጾም እንዳማረብን ገናውንም ስንቀበል እንዳማረብን እንድንቀበል እግዚአብሔር ይርዳል። አሜን። የሚያስቷችሁ ወንድሞች ካሉ እንድትጠነቀቁ ነው ይሄን ጥሪ ማቀርብላችሁ። አሳሳች ጎረቤቶች፣ የሚያስቱ ወንድሞች፣ መንፈሳውያን መሳይ ነጣቂ ተኩላዎች አሉ በዘመናችን። ጌታ የተወለደው እንወለድለት ዘንድ፣ ጌታ የተወለደው ዓለምን እንልቅለት ዘንድ ነው። ከጨለማ እንወጣለት ዘንድ ነው። ብርሃንን እንለብስለት ዘንድ ነው። በሚያልቅ ጨርቅ ያምርብን ሳይሆን በዝማሬ በአምልኮ ደግሞ ጸጋውን የወንጌልን ክብር እንድንጫማለት ነው ክርስቶስ የተወለደው። በቃ አስምሩበት፣ ማስመሰሉ ይበቃል። ስለዚህ ለኃጢአት ጥሪ የተዘጋጃችሁ ካላችሁ አዎ ቃየን ያስተምራችሁ። የወንድሞቻችሁን የዋሃኑን ደም አታፍሱ። ማምለክ ይችላሉ፣ ያምልኩ። ዝማሬ ነው የሚያምርባቸው፣ ይዘምሩ። መቁረብ ነው የሚገባቸው፣ ይቁረቡ። ማስቀደስ ነው የሚገባቸው፣ ያስቀድሱ። ለዚህ ምክንያት እንድንሆን እግዚአብሔር ይርዳል። ክፉ ባለ እንጀራነት መልካሙን ጠባይ ያበላሻል ተብሎ ተጻፈላችሁ እና ከክፉ ጠሪ ይሰውራችሁ። ኑ የሚል ይገርማችኋል። ኑ የሚል ኑ አንድ ፊደል ናት፣ ግን ብዙ ትርጉም አላት። ሕይወትም አላት፣ ሞትም አላት፣ ብርሃንም አላት፣ ጨለማም አላት። አያችሁ፣ ሰው ኑ ወንድ የመጀመሪያው ሰው ወንድሙን ና አለ፣ ገደለው። ገድሎ ደግሞ እኮ ደሙንም ደብቆ ነው የተመለሰው። ያ የዋህ አባት ቤት ቁጭ ብሎ ሁለት ልጅ ሲጠብቅ አንዱ ተመለሰለት። ስለቀረው ልጁ 100 ዓመት አለቀሰ። ያ የዋህ ሰው ደሙ በግብ ስለፈሰሰው ልጁ 100 ዓመት አለቀሰ። ሊጽናናም አልቻለም። መጽናናትን እንቢ ብሎ እንዴት ለመጀመሪያ ልጁ አምኖ የሰደደውን ሁለተኛ ልጁን ሲያጣ 100 ዓመት አለቀሰ። ሰዋዊ ባህሪ ነው። እናንተ 100 ደቂቃ ማልቀስ አቁማችኋል። እናንተ ወላጆች አላችሁ እዚህ በጣም ልጆች ያልወጡላችሁ፣ ልጆች የሞቱብን ብቻ ተንቀሳቃሽ ሬሳ የሆኑብን እግዚአብሔርን ያመሰግናሉ፣ ቤተ መቅደሱን ይወርሳሉ፣ በእኛ ጎዳና ይመላለሳሉ፣ በጸጋ ሀገርም ቢሆን ሃይማኖትን ይረከቡናል ብላችሁ የደከማችሁባቸው ልጆች መንገድ ቀርተዋል። ዘፈን ገድሏቸዋል፣ ውሸት ገድሏቸዋል። በወጣትነታቸው እነሱ ይተኛሉ፣ እናንተ ገስግሳቸዋል። አለመንቃት ገድሏቸዋል። እስኪ አባቶች ዛሬ አልቅሳችሁ ግቡ። እግዚአብሔር እንባን ያብሳል። ማን እንባን ያብሳል? ምክር ያላስተካከለው ልጃችሁን ማን ያስተካክላል? እስር ቤት ያላረመው ልጃችሁን ማን ያርምላችኋል? አመስግኑት። እግዚአብሔር እኮ ነው ያስተካክል፣ ሁሉ ይቻላል። እግዚአብሔር 100 ዓመት ሲያለቅስ ያኛው ገደልኩ አለ። በቃ ተዝናና፣ ሁሉም የኔ ነው አለ። ስግብግብነት ማንም እኮ የሚወስድበት የለም። እንዲያው እኩል ከሱ ጋር የሚጠራ አንድ አቤል የዋ ወንድሙን ገፋው፣ ገደለው። አታሎ ጠርቶ እያመነው እየተከተለው ገደለው፣ እየሰማው ገደለው፣ እያከበረው ገደለው። ታናሹ ያከብረዋል፣ ታላቅ ይገለዋል። እናንተ የዚህ ዓለም ፍጥረት ያሳዝናል።
አሁን ምሳሌ ሆነኛል፣ መንገድ ይጠርግልኛል፣ እከተለዋለሁ፣ ሰማዋለሁ ብሎ የሚከተለው ወንድሙ ሞተበት እና እግዚአብሔር ከሰማይ ድምፅ አመጣ። ቃየን ወንድም አቤል ወዴት አለ አለው። እናንተ አባቱን ያቃለለ ለወንድሙም ያልራራ እግዚአብሔርንም አይፈራ። ማንንም አይፈራ? እግዚአብሔር በሉ እንጂ ማንንም አይፈራ። እግዚአብሔርን መፍራት የሚጀምረው ከራሳችን። የምታየውን ወንድምህን ያላከበርክ፣ የምታየውን ወንድምህን ያልወደድክ፣ የማታየውን እግዚአብሔርን አትወድም። ወንድሙን የሚጠላ ነፍሰ ገዳይ ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 7 ላይ ከወንድሙ ጋር በጥላቻ የሚኖር ወደ ብርሃን አልመጣም፣ ነፍሰ ገዳይ ነው፣ በጨለማ ይመላለሳል፣ ጨለማውም ወርሶታል ተብሎ እኮ ነው የተጻፈው። በአጠገባችን ያሉትን የሰውን ልጆች ካከበርን እግዚአብሔርንም ማክበራችን፣ ባልንጀራችንን እንደ ነፍሳችን መውደዳችን እግዚአብሔርን በሙሉ ኃይላችን መውደዳችን። እንደዚህ አይነት ጸጋ ያልበሰል እግዚአብሔር። አሜን። አትሳቱ፣ እግዚአብሔር አይዘበትበትም ተብሎ ገላትያ 6 ላይ ተጽፎላችኋል። እዚህ የምታዩትን ሳትወዱ ለሚያዩን ሳንታመን ሁሉም በራሱ መንገድ ብቻ ሯጭ እየሆነ እየተናናቅን እየተገፋፋን ክፉ እየሰራን አንዱ የአንዱን እንጀራ እያበላሸ አንዱ የአንዱን ቤት ባዶ እያስቀረ አንዱ የአንዱን ሕይወት እያበላሸ የምናመልከው እግዚአብሔር የለም። እየሰማችሁኝ ነው? የአምልኮ መልክ ያስን እንጂ አምላኪዎች አልሆንም። ወደ ብርሃን አልመጣንም። እግዚአብሔርን አላወቅንም። እግዚአብሔር ደግሞ አይዘበትበትም ተብሎ ተጽፏል። ትቀልዱበት ዘንድ አይቻልም፣ ትሸውዱት ዘንድ አትችሉትም። እግዚአብሔር ይፈትን ልበ ወኩላያተ ተብሎ ተጽፏል። ልብንና ኩላሊትን ይመረምራል፣ ያውቃል። እግዚአብሔር እሱ ነው። ስሙ ለዘላለም የተመሰገነ ይሁን። ስሙ የተመሰገነ ይሁን። እርስ በርሳችን በፍቅር እንድንኖር እግዚአብሔር ይርዳል። አሜን። ወጣቶች ያላችሁ እዚህ ጉባኤ ላይ ወላጆቻችንን ካላከበርን የምናከብረው እግዚአብሔር የለም። አባትና እናትን አክብር ያለን እሱ ራሱ ነው። እግዚአብሔርን ማግኛ መንገድ ሕጉን መጠበቅ ብቻ ነው። ሕጉ ላይ ያመፁ እግዚአብሔር ማግኘት አይቻልም። በቃ የሚወዱኝ ሕጌን ትእዛዜን ይጠብቃሉ። በቃ ይጠብቃሉ እና እግዚአብሔር ያበርታል። እንኳን መጣችሁ እናንተ እስኪ አመስግኑት። እግዚአብሔር መከረ ደህና አድርጎ መከረ። ይሄንን ጥሪ ተቀብሎ እሺ ብሎ በየዋህነት ሄደ። አቤል ልክ ሲሄድ ገደለው ወንድሙ ሄደ። በቃ ገድየዋለሁ እሱን ተገላገልኩ ብሎ ሲሄድ እግዚአብሔር አሁን ተራውን ጀመረ። የት አለ ወንድም? እኔ ወንድሜ ጠባቂ አይደለሁ። የመጀመሪያው የትዕቢት ንግግር ከእግዚአብሔር ጋር የመጀመሪያው መጽሐፍ ላይ የሰፈረልን ትዕቢት የተመላበት ኃጢአት የተመላበት ጸጸት ያልታየበት የትዕቢት የድፍረት ንግግር ነው። ይሄ ንግግር እኔ ወንድሜ ጠባቂ ነኝ አለው። ቀለል አድርጎ ጓደኛው አደረገው እግዚአብሔር። ከዛ ቀጥሎ እግዚአብሔር ናከኛል አለም። ግሩም አምላክ ይጠፋበት ዘንድ አይፈልግም። እሱ ገዳዩም የእጁ ስራ ነው፣ የገደለውም የእጁ ስራ ነው። እግዚአብሔር ባይሆን ኖሮ ማን ወጥቶ ይገባል? እናንተ ማን ወጥቶ ይገባል? እግዚአብሔር በዮሐንስ 10 ላይ ስለ እረኝነት አስተማረ። ስለ እረኝነትና ስለ በጎች ሲያስተምር በበሩ የማይገባ በሌላ መንገድ የሚመጣ እሱ የበጎች እረኛ አይደለም፣ ነጣቂና ሌባ ነው አለ። ምንና ምንድን ነው? ነጣቂና ምንድን ነው? ነጣቂና ሌባ። በበሩ ግን የሚገባ አለ። የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 11 አለ። በበሩ ግን የሚገባ አለ። አንደኛ እሱ በረኛው ጠባቂ ይከፍትለታል። እሱም ወደ በጎቹ ይገባል፣ በጎቹም ይሰሙታል፣ በጎቹን በየስማቸው ይጠሩታል። እሱ ወዳለበት በጎቹ ይከተሉታል። እሱ ይቀድማል፣ በጎቹ ያውቁታልና ይከተሉታል። እሱም በጎቹ በየስማቸው እየጠራ ያሰማራቸዋል አላቸው። ምንድነው ይህ ምሳሌ? አልገባንም አሉ ሐዋርያት። እውነት እኮ ነው። ከዛ በኋላ እውነት እላቸዋለሁ እውነተኛ የበጎች እረኛ እኔ ነኝ አላቸው። ቁጥር 7 ላይ የበጎች እረኛ እኔ ነኝ፣ በእኔ የሚያምን ይገባል፣ ይወጣል፣ ማሰማሪያም ያገኛል።
የበጎች በር እኔ ነኝ እያለ ሲያስተምር እየገለጠላቸው መጣና ቸር እረኛ መልካም እረኛ እኔ ነኝ አለ። እስኪ መልካም በሉ። መልካም እረኛ ጠባቂ እኔ ነኝ። አሁን ይሄ ሲያወጣ ከሌሎች ይሄ መልካም ቸር ጠባቂ አለ። ስለ ብዙ በጎች ነፍሱን ያኖራል አለ። ስለ በጎቹ ይሞታል አለ። ስለ በጎቹ ይሸለታል አለ። በጎቹ ደማቸው እንዳይፈስ ስለ በጎቹ ደሙን ያፈሳል። በጎቹ እንዳይሞቱበት ስለ በጎቹ ይሞታል። አሁን በእረኝነት ታሪክ ዳዊት የበግ እረኛ ነው። የሚገርማችሁ ስለ በጉ ግን ሞቶ አያውቅም፣ ተገርፎም አያውቅም። በጎቹን ግን በታማኝነት ይጠብቃል። ስለ በጎቹ ራሱን አሳልፎ ይሰጣል። አዎ ልብ በሉ፣ የክርስቶስ የመድኃኔዓለም እረኝነት ነፍሱን ነው ለበጎቹ የሚሰጠው። ይሄን እመጣበታለሁ። መጀመሪያ ምን አለ? ቸር እረኛ እኔ ነኝ። ይቅር ባይ እረኛ፣ በደል የማይቆጥር እረኛ። አሁን ይቅር ባይነቱን ብቻ በዚህ ማለዳ ታያላችሁ። ቸር እረኛ መሆኑ ትናንትናም ፀሐይ አውጥቷል፣ ለኃጥአንም ለጻድቃንም። ክፉ ሲሰሩ ላደሩ፣ መልካም ሲሰሩ ላደሩ፣ ሲያመሰግኑ ላደሩ፣ ሳያመሰግኑ ላደሩ፣ በእግዚአብሔር ላይ ዓመፅ ሲሰሩ፣ ወንድማቸውን ሲገድሉ፣ መርዝ ሲበጠብጡ ላደሩ ይመለሱ ዘንድ አንድ ፀሐይ አወጣ። ሁሉን ሰብስቦ የተሸከመ ቸር እረኛችን መድኃኔዓለም ነው። ስሙ ለዘላለም የተመሰገነ ይሁን። ልብ በሉ፣ ቸርነቱን ደግሞ ይጨምራል እንዲህ ብሎ እንደ ኃጢአታችን ስላልከፈለን፣ እንደ ጥፋታችን ስላላጠፋን፣ እንደ ስህተታችን ስላልመለሰልን ቸር እረኛችን መድኃኔዓለም ነው። ክብርና ምስጋና ለመልካም እረኛችን ለመድኃኔዓለም ይሁን። ልብ በሉ። ስለዚህ እያየው አልፈረደበትም። ነገር ግን እንዲመለስ ንስሐ እንዲገባ ምን አለው? የወንድም የአቤል ደም እየጮኸ ነው አለ እግዚአብሔር። በግፍ ያፈሰስከው የወንድም የአቤል ደም ይጮኻል። ጮሆ አንተ እዛች ጉድጓድ ውስጥ ነው ያፈሰስከው አይደል? የአቤል ደም ድምፅ ግን ጸባዖት ደርሰዋል። ክብርና ምስጋና ለእግዚአብሔር ይሁን። እዚህ እኔ ፊት ደርሰዋል አለ እግዚአብሔር። እናንተ ደም ድምፅ አለ። በግፍ የፈሰሰ ደም ይጮሃል ቃል አለ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ የአቤልን ደምና የክርስቶስን ደም ያወዳድራል። የአቤል ደም ስለተገፋ ጮኻል፣ ባመነ ወንድሙ ስለተገፋ ጮኻል። የኢየሱስ ክርስቶስ ደም ግን አለ ስለ ሁላችን ኃጢአት ጮሆ በደላችንን ኃጢአታችንን ይቅር አለን አለ። ክብር ምስጋና ለመድኃኔዓለም ይሁን። እሱ ይበልጣል። የአቤል ደም በግፍ ስለፈሰሰ ነው። የመድኃኔዓለም ደም ደግሞ እኛ ልጅነትን እንድናገኝ ድምፅ አለ። በዚህ ደሙ የሰበሰበን መድኃኔዓለም ይክበር ይመስገን። እስኪ አመስግኑት። ይህ ደም ከኃጢአት ሁሉ ያነጻናል፣ ቀንበራችንን ይሰብርልናል፣ ያሳርፈናል። ደግሞ በፈተናና በእሳት ውስጥ ያሳልፈናል። ደጉን ሰዓት፣ ደጉን ዘመን፣ መልካሙን ዓለም ያወርሰናል። ለዚህ ነው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ቁጥር 8 ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እስኪ የጌታችን በሉ፣ የጌታችን ተናገሩ። ግድ የላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አመስግኑታ። ያነጻናል። እንዲህ የገደለውን ሊያሳርፈው ጠራ። ገደልኩት በቅናት ተነሳሳሁበት ቢለው ኖሮ ይቅር ሊለው ጠራ። አልሰማውም። እንዲያው በምቀኝነት ተሞልቼ ተሳስቼ ወንድሜን ገፋው ቢለው ኖሮ ምንም ባላለው ነበር። በል እንግዲህ አንተ አታውቅም አይደል? የወንድም ደም እየጮኸ ነው። እንግዲህ መላ ዘመንህን በምድር ላይ ተቅበዝባዥ ትሆናለህ አለው እግዚአብሔር። መጨረሻ አያምርም አለውና ከነገረው በኋላ ከእግዚአብሔር ጋር ልክ ቃሉን ከጨረሰ በኋላ ቃየል ያየውን ሁሉ ሰው እንደ ጠላቱ መቁጠር ጀመረ። በሱ ዘመን እኮ ያለው ሰው አባቱ፣ እናቱ፣ ሔዋን 3 ሰዎች ብቻ ናቸው።
ነገር ግን ምን ብሎ ራሱ ተናገረ? ያየኝ ሁሉ ይገድለኛል አለ። እጽዋቱም ገዳዮች ሆኑበት፣ መሬትም የምትገድለው ሆነችበት። ሲነጋም ሲመሽም እንደ ተቀበዘበዘ ክርስቲያኖች መጨረሻው አላማረም። እኖርባታለሁ ብሎ የቀለሳት ጎጆ ራሱ ላይ በላዩ ላይ ፈርሳ ገደለችው ይላል። ከቃሉ ጋር ናችሁ። 100 ዓመት ካለቀ በኋላ ነው አዳም ሴትን ያገኘው። ተጽናናዋል። የክፉ ወንድም ጥሪ ለዚህ የእግዚአብሔር ጥሪ ግን ኑና ጥቂት ምን በሉ ምን በሉ እረፉ በሉ። እስኪ ምን በሉ? ኑና ጥቂት እረፉ። እረፍት የሚያስፈልገው ነጥብ አነሳለሁ። ለደከመው ሰው ምን ላለው ሰው ነው በሉ እንጂ ምን ላለው ሰው? ለደከመ ማንነት ነው እረፍት የሚያስፈልገው። አዎ ልክ ስፖርተኞቹ ሪከቨሪ ታይም እንደሚሉ ማለት ነው። እናንተም ትሉ እፎይ ጎኔን ላሳርፍ ደክሞኛል ትላላችሁ። የደከመው ሰው እረፍት ያስፈልገዋል ስንል ስጋና ነፍሳችን በአንድ ላይ በምድር ላይ ጥቂት ዘመናትን እንኖራለን። ምን ያህል ዘመናትን? ብዙ አይደለም እኮ የተሰጠን ዘመን። እንደ ማቱሳላ ከ900 ዓመት በላይ እኮ ለማስቆጠር የመጣ የለም። የሰው ልጅ የዕድሜ ማጠር ምክንያት የኃጢአቱ መብዛት። 900 የኖሩ ነበሩ፣ 960 የኖሩ ነበሩ፣ እስከ 800 የኖሩ ነበሩ። ቀስ እያለ ይቀንስና አባታችን ዳዊት ጋር ሲደርስ ዘመናችን ጥቂት ነው አለ። ቢበዛ 60 እጅግ ቢበዛ 80 ነው እስኪናገር ድረስ። ጥቂት የተባለችው በተሰጠቻችሁ ጥቂት ዘመን እረፉ ሲለን ምን በሉ ሲለን ነው በሉ እንጂ ምን በሉ ሲለን እረፉ። ዘመናችሁ የምትቀዘበዙበት ጥቂት ናት የተሰጠቻችሁ። የልጅነት ዓመታችሁን ሳትጨርሱ የወጣትነቱ ዘመን ይመጣል። የወጣትነት ዘመኑን ሳትጨርሱ የጎልማሳነቱ ይመጣል። የጎልማሳነቱን ሳታጣጥሙት የሽምግልናው ይመጣል። ወገኖቼ ከሆነ ላይቀር መልካም ሽምግልና እግዚአብሔር ያድለን። ኧረ ያድለን። አሜን አሜን። ጌዲዮንን ስሙን ጠራሁት። ጌዲዮን በወጣትነቱ በጣም ፈሪ ነበረ። ስንዴ በሚወቃበት አውድማ ወይን ይጨምቃል፣ ወይም ወይን በሚጨመቅበት ስፍራ ስንዴ ይወቃል። ከመፍራቱ የተነሳ ምን ከማለቱ የተነሳ የእግዚአብሔር መልአክ መጣና አንተ ኃያል ጎበዝ ሰው አትፍራ፣ እግዚአብሔር ካንተ ጋር ነው አለ። እኔ እንደ እግዚአብሔር ከኛ ጋር ቢሆን ታዲያ እነዚህ ኤሎፍላውያን ጠላቶቻችን እንዴት ሰለጠኑብን? እንዴት ስፍራ ቀየርን? እግዚአብሔርማ የለም አለ እግዚአብሔር ከናንተ እንዲያውም አንተ ጎበዝ ነው። ኧረ እኔ ከቤተሰቦቼም የተናኩ ነኝ፣ ከነገዴም የመጨረሻ ላይ አልችልም ብሎ ሲል በል እግዚአብሔር በአንተ እጅ እስራኤልን ያሳርፋል አለ መልአኩ። እናንተ ጌዲዮን 300 ሰራዊት መልምሎ እግዚአብሔርን እሺ ብሎ ሰምቶ 40 ዘመን የእስራኤል ልጆች አሳረፋቸው። ስንት ዘመን አልኳችሁ? 40 ዘመን። የእስራኤል ሽማግሌዎች መጡ። አሁን አረጀ ጌዲዮን። በጎልማሳነቱ ጠላት መጥቶ አምልኮ መልሶ ሕዝብ አሳርፎ እግዚአብሔርን ክብሩን ገልጦ ልክ ማርጀት ሲጀምር የእስራኤል ሽማግሌዎች ተሰበሰቡና ኑ እንደዚህ እንበለው ጌዲዮን አሉት። መጥቶ ጌዲዮን እባክህ አሳርፈህናል። እንዲያው ባንተ ዘመን ግብር አልከፈልንም፣ ለፍልስጤማውያን አልገበርንም። እርሻችንን በስነ ስርዓት አረስን፣ ሰብላችንን በስነ ስርዓት ሰበሰብን። በነፃነት በተስፋይቱ ምድር ላይ ኖርን። ሕፃናቶቻችንን በፍቅር አሳደግን። አንድም የጠላት ጦር አልተሰበቀብንም። ስለዚህ ጌዲዮን አሉት አንተና ልጆች የልጅ ልጆች ለዘላለም በእኛ ላይ ንገሱ አሉት። የሰማችሁ ነው። ብድግ አለ ተነስቶ ምን አላችሁ አላችሁ? አንተና ልጆች የልጅ ልጆችም ለዘላለም ንገሱብን። አንተ ብቻ አይደለም ልጆች ብቻ አይደለም የልጅ ልጆች በቃ ንገሱብን። እስራኤል ደግሞ ጧት ካነገሰ ማታ ያዋርዳል። የሰማችሁ ነው። ይሄ ክርስቶስንም እኮ እንዲፈትነውታል። ህዝቡም ሊያነግሱት ፈለጉ፣ እሱ ግን ዘወር ብሎ ተሰወራቸው። ክብርና ምስጋና ለስሙ ተሰወራቸው። የጌዲዮን ልብ ነው ደስ የሚለኝ እኔ። እናንተ ምሩን ግዙን ብትባሉ አሁን እናንተ እምቢ ትላላችሁ። ከኔ ጀምሮ እንላለን። አሁን ጌዲዮን ብድግ አለ። እስራኤል ሆይ አለ እኔም ልጄም የልጅ ልጆቼም በእናንተ ላይ ለዘላለም አንነግሥም።
በእናንተ ላይ ግን ለዘላለም የእስራኤል ቅዱስ እግዚአብሔር ይነግሣል አላቸው። ክብርና ምስጋና ለስሙ እሱ ነው የሚነግሰው። መጽሐፈ መሳፍንት ምዕራፍ 8 መጨረሻ ቁጥር ላይ ስትደርሱ ጌዴዎንም ሸመገለ፣ በመልካም ሽምግልና ሸምግሏል፣ በክብር አረፈ ተብሎ ተጻፈለታል። ክብርና ምስጋና ለእግዚአብሔር ይሁን። በክብር አረፈ። ለሽማግሌዎቻችን እግዚአብሔር መልካም ሽምግልናን ያድላቸው። አሜን። ኧረ አሜን በሉ። መልካም ሽምግልና ተመኙ እንጂ እንደሱ እኮ ስቃይ የሌለበት ሲቃ የማይበዛበት እያስታረቁ የእግዚአብሔር ልጆች እንደሆኑ ዕድሜ መጨረስ፣ በእግዚአብሔር ቃል በወጣትነታቸው ያረፉ፣ በጎልማሳነታቸው ያረፉ፣ መጨረሻ የሚጠብቃቸው መልካም ሽምግልና፣ በእግዚአብሔር ቃል ጉዳይ በወጣትነታቸውም ያፌዙ፣ በዚህም በጉልምስና ወቅታቸውም የቀለዱ ሰዎች መልካም ሽምግልናን አያገኙ። አላመጣም ታሪክ መልካም ሽምግልና ያመለጣቸው ብዙ ሽማግሌዎችን መጽሐፍ ጽፏል። ያዋርዳል እግዚአብሔር በሽምግልና አንከብር ካልን ያዋርዳል። መልካም ሽምግልና እንደነ አብርሃም መልካም ሽምግልና፣ እንደነ ይስሐቅ መልካም ሽምግልና፣ እንደነ ጌዴዎን መልካም ሽምግልና ለአባቶቻችን ያድልልን እግዚአብሔር። ይሄ መገኛ መንገዱ ጥቂት በማረፍ ነው። ስንት በማረፍ ነው በሉ? ስንት በማረፍ ነው? የወጣትነቱም ዘመን የሚስተካከለው ጥቂት ካረፍን ነው። የጉልምስናው ወራት የሚባረከው የተባረኩ ልጆችም የሚመጡት ጥቂት ካረፍን ነው። በስተርጅናም ደግሞ በመልካም ሽምግልና የምንሸመግለው ጥቂት ካረፍን። ምን ያህል ካረፍን ነው? ጥቂት ረፉ። ጥቂት ዘመናችን ናት። ዘመናችንን ይባርክልን። ለዚህ ነው እኮ ሰዎች ይህን አውቀዋል። ሰዎች ዘመናችን እንኳን ልንጠላላበት የተሰጠችን ዕድሜ እኮ እንኳን ልንገዳደልበት ልንፋቀርበትም ትንሽ ናት ይላሉ። በአንድ በኩል ይሄ ቃል ትክክል ነው። ጥቂት ነው ዘመናችን። እንደ ትናንትናው ነው፣ እንደሚያልፍ ጥላ ነው። እያነሰ ነው የሚሄደው፣ እየጎደለ ነው የሚሄደው። ወደ ታች ነው የሚቆጠረው። ወደ ታች የሚቆጠር የሚፈጥን ዘመናችን እንደ ሸማኔ መወርወሪያ ይፈጥናል ተብሎ ነው የተጻፈው። ጥቂት ናትና በዚህ ጥቂት ዘመናችን እረፉ አለን መድኃኒታችን። ምን በሉ በሉ ምን በሉ? በጥቂት ዘመናችን ወደ እግዚአብሔር መጥተን ካረፍን በብዙ ዘመናችን መንግስቱን ስለምንወርስለት ጥቂት ረፍ። ስለዚህ ሸክም ያለበት ነው እረፍት የሚያስፈልገው። ምን ያለበት ነው በሉ? ምን ያለበት ነው? ሸክም ያለበት የኃጢአት ሸክም፣ የበደል ሸክም፣ የስህተት ሸክም፣ የጥፋት ሸክም፣ ዓለምን የመስማት ዓለምን የመምሰል ሸክም፣ ያለ መጾም፣ ያለ መጸለይ፣ ያለ መዋደድ ሸክም አለብን። አዎ ልናልፍ ይገባል። ክቡዳነ ጾም። ይሄ ጌታ ምን አለ? የማቴዎስ ወንጌል ምዕራፍ 11 ከቁጥር 26 ጀምሮ አይኖቹን አነሳና እንዲህ ብሎ ተጣራ። እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ አለ። ደግሞ ሸክም ይከብዳል። ደግሞ ሸክም እኮ እንደ ልብ እንድንራመድ አያደርግም። እንደ ልብ ተናጋሪ፣ እንደ ልብ ሐሳቢ፣ እንደ ልብ የምንጽፍ አያደርገንም። ሸክም ከባድ ስለሆነ ከሁሉም ሸክም የሚከፋው የኃጢአት ሸክም ነው ወገኖች። የምን ሸክም ነው አልኳችሁ? ማንም ያሰማባችሁ ግን እግዚአብሔር ያየባችሁ። ከሰው የደበቅ ነው ግን ከእግዚአብሔር ልንደብቀው ያልቻሉ እኛና እግዚአብሔር ብቻ የምናውቀው በጓዳችን በልባችን ጓዳ የሰወርነው የሰበርነው ደግሞ ያሳዘንነው ያጠፋነው ሁሉ ጥፋት ሸክም፣ ያው ከባድ ሸክም ተብሏል። ምን አይነት ሸክም ተብሏል? በልጅ ምን አይነት ሸክም? ከባድ ሸክም። ታዲያ ከዚህ ጉባኤ ውስጥ ያልዋሸ ሰው አለ? ውሸት ኃጢአት አይደለም። ስለዚህ ከዚህ ጉባኤ ውስጥ ያልሰረቀ ሰው አለ? ሌብነት ኃጢአት አይደለም ወይ? እንዴ ሌብነትማ ማንን ያልሰረቅነው? እኛ ከእግዚአብሔር ጀምሮ እግዚአብሔርን ሙሉ ኃይላችንን ሰርቀነዋል። ጊዜን ሰጥቶ ጊዜን የጠየቀን እግዚአብሔር። አዎ ጨለማውን በብርሃን ሲተካልን ብርሃኑን ሰረቅንበት። በጨለማው ሳንሰርቀው ብርሃኑን ስንሰርቅበት የመባረኪያ ሲቀደድልን የሰረቅንበት ገና ወጋገኑን ስናይ ሲነጋልን ለምስጋና ለእግዚአብሔርን ለመፍራት ሳይሆን ለክፉ የገሰገስንበት። ለዚህ ነው ክፉዎች ብርሃንን ይጠላሉ ተብሎ የተጻፈ።
ክፉ ስራቸው እንዳይገለጥባቸው ወደ ብርሃን አይመጡም። ክፉ ምናቸው እንዳይገለጥባቸው በኃጢአት ያንቀላፋሉ። አሁንም እንደ ጨለማው ይህን ንጋት የተቀበሉ ክፉ ለመስራት ክፉ ለማድረግ። ስለዚህ ይህ ሸክም ነው፣ ከባድ ሸክም። ንስሐ ግቡ እየተባልን አለመግባታችን፣ እየተመከርን አለመመለሳችን፣ እየተማርን አለመጽናታችን፣ እየተሰበክን ስጋውን ደሙን አለመቀበላችን፣ ይሄ ከባድ ሸክም። በቃ ከባድ ሸክም፣ ቀላል ሸክም አለ። ሸክም የከበደባችሁ ተጽፎላችኋል፣ መጽሐፍ ካነበባችሁ የከበደባችሁ ወደ እኔ ኑ ካለ በኋላ እኔም አለ። እስኪ ቃል ተናገሩ። አሳርፋችኋለሁ። እስኪ አንድ ያመስግኑት በእልልታ በጭብጨባ። እዚህ ኃጢአት ያልሰራ የለምና እግዚአብሔር ኃጢአታችንን ይቅር ብሎ ከባዱን ሸክማችንን እንድናራግፍ በቸርነቱ ይርዳል። ሁለተኛ ነጥብ ላንሳ። ሸክም በቦታው ነው የሚራገፈው። በቃሉ ጋር ናችሁ። አንድ ወደብ አለ፣ ሸክም የምናራግፍበት፣ ከሸክማችን ነፃ የምንወጣበት፣ መተን የምናስቀምጥበት፣ የምንጥልበት። ያ ሸክማችንን ማራገፊያ ወደባችን የእግዚአብሔር ፈቃዱ ነው። እግዚአብሔር አምላካችን ነው፣ ራሱ እግዚአብሔር ነው። ምን አለ ቅዱስ ጴጥሮስ? እሱ ስለ እናንተ ያስባልና የሚያሳስባችሁን ሁሉ አለ በእርሱ ላይ ጣሉ አለ። እስኪ እልል በሉ ባካችሁ፣ በእርሱ ላይ ጣሉ። የእግዚአብሔር እልል ካላላችሁ ለማን እልል ልትሉ ነው? እኔ ቅዱስ ጴጥሮስ ምን አለ? እሱ ነው ስለ እናንተ የሚያስብ። እሱ በእናንተ ላይ አያስብ፣ ስለ እናንተ ያስባችኋል። ያሳሰባችሁን የከበዳችሁን ሸክም በእርሱ ላይ ጣሉ። በማን ላይ ጣሉ? በሉ እንጂ በማን ላይ ጣሉ? ምሕረት ነው የሚያስፈልጋችሁ? ማረኝ በሉ። ቅድስና ነው የሚያስፈልጋችሁ? ቀድሰን በሉ። ስጋው ነው ደሙ ነው የሚያስፈልጋችሁ? ርቦን አልበሉት። በቃ እሱ ላይ ወደቡን አታሳልፉ። አሁን አንዳንድ ሰው ለእግዚአብሔር መጥቶ መናገር ያለበትን ሰንኮፉን፣ ኃጢአቱን፣ በደሉን ለሰው ይናገራል። ልክ ለሰው ሲናገር እኔ እኮ ትናንትና ተሳስቼ እኮ ከሌን በጥፊ ስመታዋል ደም አይላል። አንድ ጥፊ ነው ስትናገረው 10 ጥፊ ሆኖ እዛ ሰፈራ ደርሷል። እዚህ ሰፈራ አንተ በቃ ጉልበተኛ ወንበዴ ሆነ ተጠርታል። መጸጸትም ኃጢአትንም መናገር የሚገባው ወደ ቤተክርስቲያን መጣ ለግማን እግዚአብሔር ደግሞ ከባቴ አበሳ የነገራችሁትን ለሌላ አይነግርላችሁ። ያየብንን እኮ ነው ያላሳየብን። እናንተ ምን አለ? ሁሉም በሚቆጣጠር በእርሱ ፊት ሁሉም እርቃኑን ሆነዋል አለ ቅዱስ ያዕቆብ። እግዚአብሔር የማያይብን ያላየብን ያልተመለከተብን ጉድፍ የለም። እሱ ግን አልገለጠብን፣ ለሌሎች አልነገረልንም። ስለዚህ ወደቡን አታሳልፉት። እሱ ስለ እናንተ ያስባል። በእግዚአብሔር ላይ ጣሉ። የትዳር ጉዳይ ነው ኃጢአት የሆነባችሁ፣ በእግዚአብሔር ላይ ጣሉ። በረከትን የጠፋው ነግዳችሁ ትርፍን የጠፋው ተምራችሁ ማስተዋል ነው የጠፋው፣ ቤት ውስጥ በረከትን የጠፋው ማን ላይ ጣሉ? አመስግኑት፣ እግዚአብሔር ላይ ጣሉ። እግዚአብሔር ስለ ሁሉም ነገር መፍትሄ ያለው። ስለ ስንት ነገር አልኳችሁ? በሉ ስለ ስንት ነገር? ስለዚህ ወደቡን እንዳታሳልፉ። ለእግዚአብሔር የምትናገሩትን ለሰዎች እንዳትናገሩ እግዚአብሔር ይጠብቃችሁ። በቃ ለእሱ ተናገሩ። በመምህር ንስሐችሁ በኩል ለእግዚአብሔር ተናገሩ። ለካህን እየተናዘዛችሁ፣ ለእረኞቻችሁ እየተናዘዛችሁ፣ ሲነጋም ሲመሽም ሸክም ይሄ ነው ይበቃ ከነ ሸክማችሁ አትኙ። ሰው ተሸክሞ መተኛት አይችልም። እናንተ 10 ኪሎ ጤፍ ተሸክሞ መተኛት የሚችል አለ እዚህ ጉባኤ ውስጥ? ለምን ካላችሁ ስለሚከብድ ነው። ምን ስለሚለን? ስንት ኃጢአት ተሸክመን እንደተኛ ነው። ስንት ሌሊት እያወቀ እሊናችን እየወቀሰን ልባችን እንኳን ሳይረጋጋ ዝም ብለን በኃጢአት ላይ። ለዚህ ነው መጽሐፈ ሲራክ ላይ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአት በበደል ላይ በደል አትጨምር ተብሎ ተጽፏል። እየሰማችሁ ነው። እግዚአብሔር ሁላችንን የሚስማል። ዛሬ በእውነት በዚህ ማለዳ አራግፈን እንድንነሳ ማን ይርዳን? ማን ይፍቀድልን? እስኪ አመስግኑት። ጥቂት ረፉ። በምን? ሶስተኛ ነጥባችን በእግዚአብሔር ቃል
በሉ እስኪ በማን ቃል? በእግዚአብሔር ቃል። በሉ በማን ቃል? በእግዚአብሔር ቃል። ኑ ጥቂት ረፉ። በማን ቃል? በእግዚአብሔር ቃል። እግዚአብሔር ቃል እኛ ከነገርናችሁ በላይ አሳራፊ፣ ሐዘናችሁን የሚያስረሳችሁ፣ ችግራችሁን የሚያስወግድላችሁ፣ የሚያበረታችሁ። በቃ ማርያምን እኮ ማየት ተገቢ። ማርያም የመጌዶል ሀገሯ ማርያም፣ እህት አልዓዛር ማርያም፣ ባለሽቷ ማርያም ቀደም ሕይወቷ ጥሩ አልነበረም። ዝሙት ትሰራ ነበረ። ገላዋን እየሸጠች ገንዘብ ትሰበስብ ነበረ። እየሰማችሁ ነው? እግዚአብሔር ሁላችንን ይስማ። ይህን ኃጢአት፣ ይህን በደል የምታራግፍበት ወደብ ያስፈልጋት ነበር። አዎ ከላይ ታምራለች፣ ውስጧ ግን ተበላሽቶባታል። አዎ ከላይ ትዋባለች፣ ትኳላለች፣ ውስጧ ግን ጨልሞባታል። ከዕለታት በአንድ ቀን በዚያ በስምዖን ቤት በማዕድ ተቀምጦ ክርስቶስን አገኘችው። እጅግ ዋጋው በተወደደ የአልባስጥሮስ ሽቱ ይዛ፣ ከልቧ እምነት ከእጇ መሥዋዕት ይዛ፣ ከአንደበቷ ዝምታን መርጣ፣ ከዓይኖቿ ከልብ የመነጩ እንባዎችን አዘጋጅታ፣ ክብሯን ሁሉ ጥላ እግሩ ስር ተደፋች፣ ሽቱዋንም አፈሰሰች። እሱም ይቅር አላት። ዳግም አትበድይ አለና አቃለልላት። አንቺ ብዙ ስለወደድሽኝ አላት፣ ብዙ ስለቀረብሽኝ፣ ብዙ ኃጢአትሽን ይቅር ብዬሻለሁ አላት። ክብርና ምስጋና ለእግዚአብሔር። አንዳንዴ ምስራች እኮ ደስ ይላል። አልለይህም አለችው። ከቢታንያ መንደር የተገኘች ማርያም ጌታ ሲያስተምር ከእግሩ ስር እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። በቃ አልለይህም አለችው። እንዲያው ጌታ ማርያምስ ሐሬት መክፈልተ ሰናየ ዘኢያይድዋ፣ ማርያምስ በጎ ዕድል ማንም ሊቀማት የማይችለውን በጎ ዕድል መረጠች። እንዴት አትሉ? ወደ ቤታቸው ወደ ቢታንያ ክርስቶስ ሲገባ እየሮጠች ትመጣና እግሩ ስር ቁጭ ብላ አስተምረኝ ትሎ ነበር። እንዴት ሲሰብክ የዋለውን ጌታ፣ ሲያስተምር የዋለውን ጌታ፣ ሲፈውስ የዋለውን ጌታ። አንድ ወዳጆች ነበሩት ክርስቶስ ከዚህ ምድር። ስንት አልኳችሁ? እነሱም አልዓዛር፣ ማርታና ማርያም ይባላሉ። ወደ ቢታንያ ከተማ ከመጣ ወዳጆቻችን፣ ቤተሰቦቻችን ብሎ ሲያስተምር ውሎ ሲያስተካክል ውሎ ስጋም መልበሱን ለማጠየቅ ደቀ መዛሙርቱን ይዞ ወደ ቤታቸው ይገባ ነበር። እኛም ወዳጆቹ እንድንሆን መድኃኔዓለም ይፍቀድልን። ኧረ ይፍቀድልን። እነሆ በደጅ ቆሞ ደጃችንን የሚያንኳኳ በራችንን የሚመታው መድኃኔዓለም እንድንከፍትለት ወዳጆቹ እንዲያረገን የእርሱ መልካም ፈቃድ ይሁንልን። ወደ እነሱ ቤት ሲመጣ ማርታ የሚበላውን የሚጠጣውን ለማምጣት ትደክማለች። ውሃ ለማዘጋጀት ትደክማለች። እግር ለማጠብ ትደክማለች። የሚገርማችሁ ግን አይሞላላትም። ወይ ውሃ አታመጣም፣ ወይ ምግብ አታቀርብም፣ ወይ ደርሳ አታጥብም። በጣም በብዙ ትደክማለች። ሉቃስ 10 ላይ ማርያም ግን ገና ጌታ ሲመጣ በደጅ ትቀበለውና አስተምረኝ ትለው ነበር። አስተምረኝ ስትለው ዝም አይላትም፣ ያስተምራት ነበር። እግሩ ስር ቁጭ ብላ ትማራለች። አላያችሁ? ስለ ትንሣኤ ሙታን አስተማራት፣ ስለ ብርሃን፣ ስለ ጨለማ፣ ስለ ዘላለም ሕይወት አስተማራት። ማርያም በእኔ የሚያምን እኮ ቢሞት ሕያው ነው እያለ ያስተምራት። ዮሐንስ ወንጌል ምዕራፍ 11 ላይ በእኔ የሚያምን እኮ ከሞት ወደ ሕይወት መሻገሩ ነው እንጂ መሞቱ አይደለም እያለ ያስተምራታል። በሕይወት አስተማራት። መድኃኔዓለም በእረፍት ሰዓቱ በትምህርት ያሳለፈ እሱ እኮ ብቻ ነው መምህር። ክብርና ምስጋና ለስሙ ይሁን። ድካሜ የለበት አስተማር። አይ አሁን እረፍት ያስፈልጓል እየተባለ አስተማር። ምስጢረ ትንሣኤ ሙታንን፣ ምስጢረ ጥምቀትን፣ ደግሞ በሰማይ ያለውን ዓለም አስተማር። በደንብ ላይ ተማረችው ማለት እና ከዕለታት በአንድ ቀን እንግዲህ ይሄ በተደጋጋሚ ሲሆን ጌታ ሆይ ያለች ማርታ መጣችን። እኔ በብዙ ደክማለሁ፣ አንድም አልሞላልኝ፣ ብቻዬን ጓዳ ውስጥ ስኳትን አላሳዝንህም? እባክህን ማርያምን ላክልኝ፣ እህቴ ትምጣና ታግዘኝ ብላ ስትለው ጌታ እንዲያ አንቺ በብዙ ስለ ብዙ ትጨነቂያለሽ፣ የሚያስፈልገው ግን ጥቂት ነው አላት። ደገመው ቃል እስኪ ስለ ብዙ በሉ ትጨነቂያለሽ፣ የሚያስፈልገው ግን ጥቂት ነው በሉ እስኪ። የሚያስፈልገው ስንት ነው? ጥቂት ነው። እሱም በእግዚአብሔር በቃሉ ማረፍ ነው። ጥቂት ነው። ማርያምስ ማንም የማይቀማትን ማንም የማይቀበላትን በጎ ዕድል መረጠች። ውሃ ታመጣ ዘንድ ከቃሉ ተሰናክላ አትወጣም። እንጀራ ታቀርብ ዘንድ ትምህርቱን ትታ አትሄድም።
ማርያም ማንም የማይቀበላትን መርጣለች፣ እሱም በጎ ነገር ነው አለ ጌታ። ክብርና ምስጋና ለስሙ ይሁን። እሱም በጎ ነገር። ስለዚህ በእግዚአብሔር ቃል ነው የምናርፈው። በማን ቃል ነው? በሉ በማን ቃል ነው? በእግዚአብሔር ቃል። ምድረ በዳ በሆነው ልባችን እንዲያው ጉድለት በበዛበት ልባችን በዚህ ማለዳ እግዚአብሔር በቃሉ ስላጽናናን እረፉበት ብሎ ይህን በማለዳ ምሳ ቁርሳችንን እንጀራችንን ስለሰጠን እግዚአብሔር ስሙ ይክበር ይመስገን። እግዚአብሔር ስሙ ይክበር ይመስገን። መጨረሻ ሰው የሚያርፈው የመጨረሻ የእረፍት ወደቡን የሚያገኘው መስቀሉ ስር ሲቆም። ምኑ ስር ሲቆም ነው አልኳችሁ? መጨረሻ ነጥብ ነው። ግድ የላችሁም አበዛውባችሁ፣ ጨርሻለሁ። ምኑ ስር ሲቆም ነው አልኳችሁ? መስቀሉ ከፍ ያለ ቦታ ነው። ከምድር ከፍ ከፍ ባልኩ ጊዜ ወደ እሱ ራስ ወደ እኔ ብዙዎችን እሰበስባለሁ ባለው መሰረት ክርስቶስ በቀራንዮ ከፍታ ከምድር ከፍ ከሰማይ ዝቅ ብሎ ለቤዛ ብዙሃን ሞተን ነበርንና እንድንኖር፣ ወድቀን ነበርንና እንድንነሳ፣ ጠፍተን ነበርንና ወደ ነፍሳችን እረኛ ወደሱ እንድንመለስ፣ ከመቅበዝበዝ እንድንመለስ፣ እናርፍ ዘንድ፣ ነፃነታችንን እናውጅበት ዘንድ፣ አድራሻችንን ለይተን ለዓለም ለጨለመች ዓለም ብርሃን ሆነን እንድንገለጥ እግዚአብሔር መድኃኒዓለም የሰበሰበን መስቀሉ ስር ነው። ምኑ ስር ነው አልኳችሁ? መስቀሉ ረፍታችን ነው፣ መከራችን ብቻ አይደለም። መስቀሉ ሕይወታችን ነው፣ ሞታችንን ብቻ አይደለም። ስለ ኃጢአት የምንሞትበት፣ ስለ ጽድቅ የምንኖርበት ነው መስቀሉ። መስቀሉ ለክፉ ወሬ የምንሞትበት፣ ለምስጋና የምንኖርበት ነው። መስቀሉ አብዝቶ በልቶ በመጠጣት ዓለምን ከመምሰል ሞተ እግዚአብሔርን መስለን ለጽድቅ የምንኖርበት ወደባችን። ስለዚህ ኑ መስቀሌ ስር እረፉ ብሎ ጠርቶናል። ወወሀብክሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩ ሰዎች ምልክትን ሰጠሃቸው፣ ከቀስት ፊት ያመልጡ ዘንድ ወዳጆችህን ይድኑ ዘንድ ተብሎ ተጽፏል። ያ ምልክት መስቀሉ ነው። ክብርና ምስጋና ለስሙ ይሁን። መስቀሉ ነው ምልክት። እስኪ እግዚአብሔርን እወዳለሁ የሚል በእጅ ያሳየኝ። ጨርሻለሁ። ማንን እወዳለሁ የሚል? ማንን ትወዱታላችሁ? መድኃኒዓለምን እወዳለሁ። ይስከፍ አድርጉ፣ ግድ የላችሁ። መድኃኒዓለምን እወዳለሁ የምትሉ መስቀሉ ስር እንድትቆሙ እግዚአብሔር ይፍቀድላችሁ። እስከ አመስግኑበት በዚህ እጃችሁ። ስለዚህ ጥቂት ማረፍ በመስቀሉ ስር በረከት ነው። ጥቂት ማረፍ በቃሉ በረከት ነው። ምድረ በዳ ማንነታችንን በቃሉ ደግሞ የተመሰቃቀለን ሕይወታችንን በመስቀሉ ስር እንዲባርክልን ጥቂት በተባለች ዘመናችን በቃሉ እንዲያሳርፈን የመድኃኒዓለም በጎና መልካም ፈቃዱ ይሁንልን። ያስተማረን እግዚአብሔር ቃሉን በልባችን ይሰውርልን። ለኃጢአት የሞትን ንስሐ የምንገባበት 30፣ 60፣ 100 ያማረ መልካም ፍሬዎችን የምናፈራበት የሕይወት ቃል ያደርግልን። በዓለ ልደቱን በፍቅር በሰላም በቅዳሴ በዝማሬ በውዳሴ በማህሌት በሽብሻቦ እሱን በመፍራት ተገለጠልን። እሳት በጨርቅ ተጠቀለለልን። እነሆ መላእክትና ሰው አመሰገነ። ደግሞ እግዚአብሔር ፍቅሩን የመጨረሻ ጥጉን አሳየ። አምላክ ሰው ሆነ። ያዋረድነውን ሥጋችንን እሱ ነሳ፣ ከፍ ከፍም አደረገልን። ጸጋና ክብርን ተሞልቶ በእኛ አደረ ብለን ክብራችንን እያሰብን በዝማሬ በእልልታ እንድንቀበል እግዚአብሔር ለበዓለ ልደቱ ያድርሰን። ለዋዜማ አድርሷቸዋል። እስኪ አመስግኑት።